የበሩ ጠባቂ አለ። አቤላና ሩታ መቼ ተታርቀው ነው ቤተሰብዬ? እስኪ እናንተ የሩታ እንትን ሲባል የነበረ እቤት ውስጥ ቀረኩ አቤላዬ። እና አቤላ የሩታ ወንድም እንደሆን ካቃለሁ ብዙ ዲኮሮችን ስትሰራ ነበረ። እና አቤላ በጣም ምርጥ ነው፣ ግን ብዙዎቹ ይጠሉታል። የኛ ሰው እውነትን ነገር የሚናገር ሰው በፍጹም አይወደድም ማለት ነውና አቤላ ወደፊት ብያለሁ ማለት ነው። ሩታ ግን አብርሃምን በቃ ችግር የለውም ጥፋት እንደ ጥፋ ብለሽ ከሱ ጋር ብትቀመጭ ይሻልሽ ነበር። እንዴት ለብቻሽ ይሄንን ህፃን ልጅ ይዘሽ ለሊት ላይ እንኳን ወተት ቢያልቅብሽ ፓምፐርስ ቢያልቅብሽ እንዴት አድርገሽ አብርሃምን አሰነባበሽው? እንዴት? እኔ በሆን ባሌን ከቤት አላስወጣውም። የፈለገው ነገር ልንጣላ እንችላለን፣ ግን የሰው ልጅ የማይጋጭ የለም። እንኳን ሰውና ሰው እግርና እግር ይጋጫልና ሩታዬ ዛሬም ነገሩ እንደቀጠለ ነው። ነገሩ እንዲቋጭ አልተፈለገም። እንግዲህ አብርሽዬ እያዘነ ነው። እቤት ብቀር ኖሮ ቢሆን ደስ ይለኝ ነበረ፣ ግን ካልፈቀርሽ ምንም ማድረግ አልችልም ብሏል። ጉድ ነው ዘንድሮ ግን ጉድ። እንግዲህ ለመጀመሪያ ጊዜ ሚስቱን እቤት አስገብቶ ወንድ ልጅ ቤቱን ለቆ ሲሄድ አብርሽ ይሄ ሁሉ ለሩታ ክብር ሲል ነውና ክበርልን አብርሽ። እውነት አንተ ክብር የሚገባ ልጅ ነህና ክበርልን። በጣም ነው የምናመሰግንህ። በቃ ሩታ ደግሞ ከተመቻት ትኖራለች፣ ካልተመቻት ደግሞ ያው ደውላ በቃ ይቅርታ ና ቶሎ እንታረቅ ትላለች። ግን እንደኔ እና ቤላዬ እነ ቡራ ብዙ ልጆች አላችሁ በዙሪያችሁ ያላችሁ እነ ፈረንጁና ጨብጫቢው እነ ዩ ኢንተርቴንመንት፣ እናንተ ሩታ ለብቻዋ እንድትቀመጥ ፈልጋችሁ ነገሩ እንዲቋጭ አልፈልጋችሁም እንጂ ማስታረቅ ትችሉ ነበረ። ሰላም እንዲመጡ ማድረግ ትችሉ ነበረ። እኔ ከሁሉም ትናንትና እህትዮቹ መተው ከእሷ ጋር ሲያከብሩ ያላቸው ለሩታ ሪስፔክት በጣም ነው የሚወዷት። በቃ ሩታን ፍቅሯን ስትገልጽላቸው ነበረ። ግን እንዴት ታዲያ አብርሃምና ሩታን እንዴት ማስታረቅ እንዴት አልቻላችሁም? ወይስ ነገሩ እንዲቋጭ በፍጹም አልፈለጉትም እነሱ ራሱ እንጂ እንዲቋጭ ብትፈልጉት ኖሮ እነሱን ታስታርቃላችሁ ብዬ እንትን እላለሁ። ቤተሰብዬ ይቅርታ፣ ድምፄ ብዙም አይደለም። ለድምፄ ጥራት በጣም ይቅርታ። ላይክ፣ ሼር፣ ሰብስክራይብ ይድረስ ለሁሉም።